የምሰጋው አንቺ ቤት ሲመጣ የምታስቢው ተንኮልና የምትሰሪው ተንኮልና በሽተኛ ነገር ስለሆነ ነው የምፈራው የምሰጋው። መቼም ቢሆን አብርሃም ከእኔ ጋር ነው እንጂ ከአንቺ ጋር መቼም ቢሆን ቁጭ አይልም። ስለዛ አርፈሽ ልጅሽን አሳድጊ ትላታለች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዘረኝነት፣ ከሃይማኖት፣ ከመቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት፣ ከሰው ቡዳ የሌለበት ንጹህ ቻናል ነው። ሀሳብ አስተያየታችሁ ደግሞ ኮሜንት ስር እጠብቃለሁኝ። ትናንትና በተለቀቀው ቪዲዮ ላይ ሄርሜላ ቤት የተለቀቀው ቪዲዮ ላይ ሩታና ሄርሜላ በጣም ተጣልተው ሄርሜላ ደግሞ ልብስ ወስዳለሁ፣ የአብርሃም ልብስ ወስዳለሁ፣ ልብሱ ደግሞ መውሰድ ነው የመጣሁት፣ ከአንቺ ጋር ለመጠራት አይደለም የመጣሁት፣ ልብሱ ብቻ ስጭኝና ቀጥታ አብርሃም ጋር ሊሄድ ነው ብላለች። አብርሃም ሄርሜላ ጋር እንዳለ ታውቋል። ሄርሜላ ሩታ ቤት መታ ልብሱን ስጭኝ፣ እኔ ከልብሱ ውጭ ምንም ነገር አልፈልግም፣ ምንም ነገር የምፈልገው ነገር የለም፣ ልብሴን ይዤ ልውጣ፣ የአብርሃም ልብስ ስጭኝ ስትላት አትወስችም፣ ልብሱም አትወስችም፣ አብርሃም ከኔ ጋር ነው የሚኖረው፣ አብርሃም እኔ ነው የመረጠው፣ አብርሃም የበፊቱ ኑሮ ነው የመረጠው፣ ስለዛ መቼም ቢሆን መቼም አብርሃም ከኔ እጅ አታስወጪም ትላታለች ሩታ። ይሄ ነገር ደግሞ እያማረሽ ይቀራል። አርፈሽ ልጅሽን የማታሳድጊ ከሆነ መቼም ቢሆን መቼም አብርሃም ከአንቺ ጋር አይሆንም። መጀመሪያ ትክክለኛ ነገር እውነት የማትፈሪ ከሆነ እኔ ጋር ሊኖር የማትፈልጊ ከሆነ ጤንነቱን ሊመለስ ስለማትፈልጊ የምታደርጋቸውን ነገሮች በጣም እያስከፉ ስለሚሄድ ለዛ ነው የምሰጋው ትላታለች ሄርሜላ። ስለዛ ይሄ ነገር በአጭሩ ሲቋጭ ሄርሜላ ልብስ ለመውሰድ መታ ሩታ ከለከለቻት። ሩታ ስትከለክላት አሚር ለምን ከሷ ጋር ሆኖ እንደመጣ ይሄ ነገር አሚር ጀግና ነው። የአብርሃም ንጹህ ጓደኛ ነው። በጣም ጎበዝ ነው። በጣም የሆነ በቃ ከወንድሞቹ ራሱ የሚሻል ጓደኛ ነው ማለት ነው። ለአብርሃም ብዙ ነገር እያደረገለት ይገኛል። ስለዚ አሁን ሩታ እዚህ ጋር የምትደግፏት ሰዎች ልትደግፏት፣ ልትወዷት፣ ልታከብሯት ትችላላችሁ። ነገር ግን ሩታ ስህተተኛ መንገድ ነው የያዘችው። ለምን ብላችሁ ብትጠይቁኝ ውዶችዬ፣ አሁን ምሳሌ ነው የምላችሁ። እንደ ምሳሌ አብርሃም ትክክለኛ አይደለም እያሉ ነው እነ ሄርሜላ። አብርሽ ጤንነቱ እስከሚመለስ ድረስ አባቱ ጋር ሄዶ ቁጭ እንዲል አልፈለገችም ሩታ። ኦኬ፣ መጀመሪያ ታስታውሰው እንደሆነ ሄርሜላ አምሮኛል መንገድ ላይ ሽንት ሽናልኝ ያለችው ቀን ሁለቱ ተፎካክረው ነበረ በቲክቶክ ማለት ነው። የምታስታውሰው ከሆነ ከዛሬ 1 ወር ከምናምን ኦልሬዲ ወደ 2 ወር ገደማ እየሄደ ነው። ከዛ በኋላ እኔ ከሄርሜላ ራሱ በህይወቴ ባትኖር ከሩታ ጋር አልኖርም፣ ይህን ነገር ቁርጣችሁ እወቁት ብሎ ነበር አብርሃም ማለት ነው። ከዛ ቀን ቪዲዮ ጀምሮ እሷ ቤት ጠራችው። ከጠራችው በኋላ ምን እንደተፈጠረ ምን እንደሆነ ከወንድሙ ጋር ምን እንዳደርጉ የታወቀ ነገር የለም። አብርሃም ከሩታ ጋር ነው መኖር የምፈልገው፣ ከሩታ ጋር ከልዑሌ ጋር ከልጄ ጋር ነው መኖር የምፈልገው፣ ስለዛ ተውኝ፣ ከህይወቴ ውጡልኝ፣ ህይወቴን አትበጥብጡብኝ ብሏል አብርሃም ማለት ነው። ከዛ ይሄ ነገር እውነት አብርሃም ትክክለኛ ከሆነ አብርሃም እውነት በትክክለኛ አንቀሉ በትክክለኛ ነገር ከሩታ ጋር መሆን ከፈለገ ኦልሬዲ ችግር የለውም። የልጇ አባት ነው። በዚህ ነው የምናልፈው። ስለዛ ሄርሜላ ለምንድን ነው ጋሽዬ ጋር ሄዶ ሊቀመጥ እና ጤንነቱን ሊመለስ ያልፈለገችው? ኦኬ፣ አብርሃም ትክክለኛ ሆኖ ከመረጣት ጋሽዬም ጋር ሄደ፣ ማንም ጋር ቢሄድ አብርሃም እውነት በራሱ ጭንቅላት በራሱ አይምሮ ከመረጣት ዞሮ እሷን ነው የሚመርጠው፣ እሷን ነው የሚወደው። ኦኬ፣ በዚህ እንስማማ። ግን ትክክለኛ ካልሆነ አብርሃም ትክክለኛ ራሱ ሲነቃ ከራሱ ወደ ራሱ ሲመለስ የዛኔ ሩታ ነው የምታለቅሰው፣ ሩታ ነው ጥሏት የሚሄደው። ግን ያኔ ከማልቀሷ በፊት አሁኑኑ ብትተወው ከሄርሜላ ጋር ቢኖር፣ ምክንያቱም ይሄ ልጅ እውነት ወደ ራሱ ከተመለሰ ሩታ ልታለቅስ ነው። ሩታ ከምታለቅስ ከሚከፋት ከምታዝን ከአሁኑኑ አብርሃም ትተወው። ከአብርሃም ከተወችው በኋላ
የሆነው ነገር ይሆናል ማለት ነው። እናንተ አሁን ኮሜንታተሮች ወይኔ ይህች ልጅ አንቺ ምን አይነት ምቀኛ ነሽ፣ አንቺም ትዳር እንደሷ ትዳር ይገጥምሽ፣ አንቺም ዝሙተኛ ነሽ፣ አንቺም ውሽማ ነሽ። ውሽማ ስሆን አላያችሁኝ፣ ዝሙተኛ ስሆን አላያችሁ፣ ምንም ነገር አላያችሁኝ። ነገር ግን እኔ ከሀቅ ጎን እቆማለሁ። ለምን ነገሩ ልታለቅስ አልፈልግም። እንደውም ሩታ ከእናንተ በላይ እኔ ወዳታለሁ። ለምን በጣም መክራታለሁ። ቪዲዮ ባትሰማውም ብዙ እህቶች ይጠቀሙበታል። በሰው ትዳር ገብታችሁ የምትበጠብጡ፣ በሰው ጓደኝነት ገብታችሁ የምትበጠብጡ ብዙ ልጆች አላችሁ። ስለዛ ውዶችዬ የሰው ትዳር፣ የሰው ክፋት፣ የሰው ሸረኝነት፣ የሰው ምቀኝነት ምንም አያደርግላችሁም። ወረዲ ለምን ትወድቃላችሁ? ለምን በሰው ህይወት ትገባላችሁ? ለምን እንደዚህ ታደርጋላችሁ? ነገ ይሄ እውነት የእናንተ ህይወት ላይ ቢከሰት ምን ታደርጋላችሁ? እውነት እኔ ልንገራችሁ፣ አንድ እህት ስደት ነው ያለችው። ባለትዳር ወንድ እንደሆነ አታቅም፣ አልነገራትም። ወደደችው፣ አፈቀረችው፣ ተፋቀሩ፣ ተዋደዱ። ነገር ግን የሁለት ልጆች አባት ነው። ምን እንዳደረገ ታውቃላችሁ? ጎበዝ ናት። ተወችው፣ አለቀ፣ ገለል አለች። ምክንያቱም አይሆናትም ለነገም እሱ። ምክንያቱም ሁለተኛ ተደርባ ራሱ ብትገባ እችል ጥሏት ወደ አንደኛው ሚስት ነው የሚሄደው። በእርግጠኝነት 100% የምነግራችሁ ነገር መጀመሪያ ስትገቡ፣ ትዳር ላይ ስታስቡ መጀመሪያ ማድረግ ያለባችሁ ነገር ሁለት ነገሮች። ትዳር እንደሌለው በፊት ፍቅረኛ የሌለው ሰው ወንድ አግቡ። ምክንያቱም ማልቀስ ማዘን አያስፈልግም በትዳር ውስጥ ከይቅርታ ጋር። እኔ እንደ ራሴ ነው የምናገረው። ስለዛ ውዶችዬ ላይክ፣ ሼር፣ ሰብስክራይብ አድርጎ በሌላ ቪዲዮ እከሰታለሁ። በጣም የምወዳችሁ በጣም የማከብራችሁ። እኔ ብናገርም ትክክለኛ ካልሆንኩኝ ትክክል አይደለሽም ተመለሽ፣ ማንኛውም ነገር ብትሉኝ እኔ ለእናንተ ሰማለሁ ማለት ነው። ምክንያቱም የእኔ ውድ ቤተሰቦች ስለሆናችሁ